ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ኮሚሽኑ በምክክር ሂደቱ ላይ ከፖለቲካ ፓርቲዎች፣ ግለሰቦችና ቡድኖች ቅሬታዎች እየቀረቡለት መሆኑን አስታውቋል። በከባድ የሙስና ወንጀል በተጠረጠሩ 41 የገቢዎች ሚኒስቴር ባለሙያዎችና ግብረ አበሮቻቸው ላይ የ14 ቀን የምርመራ ጊዜ ተፈቅዷል። ሌሎችንም ይዘናል። አብራችሁን ቆዩ። ኮሚሽኑ በምክክር ሂደቱ ላይ ከፖለቲካ ፓርቲዎች፣ ግለሰቦችና ቡድኖች ቅሬታዎች እየቀረቡለት መሆኑን አስታወቀ። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ በሰጡት ጋዜጣዊ መግለጫ እንደገለጹት በዚህ የምክክር ሂደት ውስጥ አለመግባባቶችና ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል ብለዋል። ኮሚሽኑ ከዚህ ቀደም እንዳስታወቀው መግባባት የተደረሰባቸው አጀንዳዎች ወደ ተግባር የሚገቡበት ሂደት የሚፈጠር ሲሆን ነገር ግን ወደ ሌላ ጊዜ የሚተላለፉ እንዲሁም ሌሎች አማራጮች የሚታዩባቸው አጀንዳዎች ሊኖሩ እንደሚችሉ ይጠበቃል ብለዋል። ከተጀመረ አንደኛ ወሩን የያዘው የሀገራዊ ምክክር ጉባኤ በአሁኑ ሰዓት በ500 ተሳታፊዎች የተቋቋሙ ቡድኖች በየቡድናቸው ሲመካከሩ ቆይተው በዛሬው ዕለት አብዛኞቹ ቡድኖች ተግባብተው በምክረ ሀሳቦች ላይ ተፈራርመው እየጨረሱ ነው ብለዋል። የተፈጠሩ ግጭቶች ተፈተውና ተደማምጠው ወደ አንድ የጋራ አማካኝ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱንም ቡድኖች ስራቸውን እያጠናቀቁ ነው ያሉ ሲሆን በቀጣይነት በ500 አባላት የተዋቀሩት 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ እንዲሁም ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን በ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ ሲል እኩለ ቀን ላይ ኮሚሽኑ በሰጠው መግለጫ አስታውቋል። ምክረ ሀሳቦች የሚያጠናቅሩት ቡድኖች የሚሰሩት ስራ ኮሚሽኑ በማጠቃለል የሚያቀርባቸው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ መሆኑም ተገልጿል። በአሁኑ ወቅት የምክክር ሂደቱ 3/4ኛ ስራ መጠናቀቁን የጠቆሙት ምክትል ዋና ኮሚሽነሯ በቀጣዩ ምዕራፍ ለረጅም ጊዜ ሲደከምበት የቆየውን ምክክር ውጤታማነትን ለኢትዮጵያ ሕዝብ የምናበስር ይሆናል ብለዋል። ለኮሚሽኑ ቅሬታ ካስገቡና ካሳወቁ ፓርቲዎች መካከል የአማራ ብሔራዊ ንቅናቄና እናት ፓርቲ የሚገኙ ሲሆን አብን ለኮሚሽኑ በጻፈው ደብዳቤ በኢትዮጵያ ሀገራዊ ምክክር ኮሚሽን የአሰራርና የሂደት አካሄድ ላይ ያቀረባቸው መሰረታዊ ቅሬታዎችና ስጋቶች አጥጋቢ ምላሽ ካላገኙ ከምክክር ሂደቱ ራሱን ሊያገል እንደሚችል ጠቁሟል። እናት ፓርቲ በበኩሉ ምክክሩ የሚደረገው በብሔራዊ መግባባት ሀገርን ለማጽናት እንጂ የቡድን የበላይነትን ለማንበርና ሌላ አዲስ የእርስ በርስ ጦርነት ለማዋለድ አይደለም ማለቱ ይታወሳል። በከባድ የሙስና ወንጀል በተጠረጠሩ 41 የገቢዎች ሚኒስቴር ባለሙያዎችና ግብረ አበሮቻቸው ላይ የ14 ቀናት የምርመራ ጊዜ ተፈቀደ። ከገቢ አሰባሰብ ጋር በተያያዘ በከባድ የሙስና ወንጀል የተጠረጠሩ 41 የገቢዎች ሚኒስቴር ከፍተኛ ኃላፊዎች፣ በተለያዩ ደረጃዎች ላይ የሚገኙ ባለሙያዎችና ተባባሪ ግለሰቦች ነሐሴ 6 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት የቀረበ ሲሆን ፖሊስ የተፈጸመው ወንጀል በመደራጀት የተካሄደ የኢኮኖሚ አሻጥር በመሆኑ ሰፊና ውስብስብ መሆኑን ገልጾ የደረሰውን የጉዳት መጠን በኦዲት ለማረጋገጥና በቂ ማጣሪያ በማድረግ የምርመራ መዝገቡን አደራጅቶ ለማቅረብ የ14 ቀናት የምርመራ ጊዜ እንዲፈቀድለት ጠይቋል። የጉዳት መጠኑን በቀጣይ ቀጠሮ ይፋ እንደሚያደርግ የገለጸው ፖሊስ ተጠርጣሪዎቹ በዋስ ቢለቀቁ ምስክሮችን ሊያባብሉና ሰነዶችን ሊያጠፉ ስለሚችሉ የዋስትና ጥያቄን ተቃውሟል። የተጠርጣሪ ጠበቆች በበኩላቸው ፖሊስ ያቀረበው ጥርጣሬ በቂ እንዳልሆነ የተጠረጠሩበት ጉዳይም በጥቅሉ የቀረበ መሆኑን በማንሳት መርማሪ ፖሊስ ይህን ያደረገው ጊዜ ለመግዛት ብቻ ነው ሲሉ ተከራክረዋል። በተጨማሪም የተጠርጣሪዎችን የጤና ሁኔታና የማቆያ ቦታ ጥበትን ምክንያት በማድረግ ደንበኞቻቸው በዋስትና ወጥተው በውጭ ሆነው እንዲከራከሩ ጠይቀዋል። የግራ ቀኙን ክርክር በዝርዝር ያዳመጠውና የፖሊስን የምርመራ መዝገብ የተመለከተው ችሎቱ በቂ ጥርጣሬ መኖሩን ከመዝገቡ በመረዳቱና የደረሰው የጉዳት መጠንና የግለሰቦች ተሳትፎን ለይቶ ማቅረብ አስፈላጊ መሆኑን መገንዘቡን ገልጿል። በመሆኑም ፖሊስ የጀመረውን ማጣሪያ አጠናክሮ እንዲቀጥል ጉዳያቸው መታየት ከጀመረበት ከሐምሌ 30ና ነሐሴ 1 ቀን ጀምሮ የሚታሰብ የ14 ቀናት የምርመራ ጊዜ ፈቅዷል። የተጠርጣሪዎችን የጤና ሁኔታና አያያዝን በተመለከተ አስፈላጊው እንዲደረግ ትዕዛዝ ተሰጥቷል።
የአሜሪካ መንግስት ለወሊድ ዓላማ ወደ አሜሪካ የሚደረግ ጉዞን ወይንም በርዝ ቱሪዝም ለመግታትና በወሊድ ምክንያት የሚገኝ የአሜሪካ ዜግነትን ለመከላከል በእጁ የሚገኙ ሁሉንም አማራጮች መጠቀም መጀመሩን አስታወቀ። የአሜሪካ ውጭ ጉዳይ ሚኒስቴር ከሀገር ውስጥ ደህንነት ሚኒስቴር ጋር በመቀናጀት የወሊድ ቱሪዝም መከላከል ግብረ ኃይል የተሰኘ አዲስ ግብረ ኃይል ማቋቋሙን ይፋ አድርጓል። አዲሱ አሰራር በቪዛና በኢሚግሬሽን ህጎች ላይ የሚደረጉ አላስፈላጊ መጠቀሚያዎችንና ህገወጥ ድርጊቶችን ሙሉ በሙሉ ለማስቆም ያለመ መሆኑ ተገልጿል። ግብረ ኃይሉ በዓለም ዙሪያ የሚገኙ የቪዛ ባለቤቶችን የጉዞ ታሪክና እንቅስቃሴ በመመርመር በወሊድ ቱሪዝም ላይ በተሰማሩ ወይንም ሂደቱን ባመቻቹ ግለሰቦች ላይ እርምጃ በመውሰድ ቪዛቸውን የመሰረዝና ህገወጥ መረቦችን የማፍረስ ስራ ያከናውናል። በተደረገው የተቀናጀ ክትትልም እስካሁን ከ600 በላይ የሚሆኑ የውጭ ሀገር ዜጎች ቪዛ መሰረዙ ተመላክቷል። እንደ ኢትዮጵያ ያሉ የበርካታ ሀገራት ዜጎች በተለያዩ መንገዶች የጉዞ ዓላማቸውን በመሸሸግ በቱሪስት ወይንም በንግድ ቪዛ ወደ አሜሪካ በመግባት ልጅ በመውለድ የዜግነት መብት ለማስገኘት ጥረት እንደሚያደርጉ የሚታወቅ ሲሆን አዲሱ አሰራር ይህንን አይነት ድርጊት በከፍተኛ ሁኔታ ገደብ እንደሚያደርግ ተጠቁሟል። አንዳንድ አሳዳጊዎች ይህንን አሰራር ትርፍ ማግኛ በማድረግ ራሳቸውን እንደ ሞግዚት በማስመሰል ሀቅነት የጎደላቸው የሕክምና ሰነዶችን ጭምር በማዘጋጀትና እውነተኛ የጉዞ ዓላማቸውን ደብቀው የንግድ እንቅስቃሴ ሲያደርጉ እንደነበረም አመልክቷል። በቆንስላዎች በኩል በተደረገ ምርመራ የጉዞ ዓላማቸውን አሳስተው ያቀረቡ በርካታ ግለሰቦች የተለዩ ሲሆን ከነዚህ መካከል ለስብሰባና ለእረፍት በሚል ሽፋን አሜሪካ በመግባት 2 ልጆችን የወለዱ ባልና ሚስት፣ ለአንድ ሳምንት የመንግስት ስራ በሚል ቪዛ ጠይቃ 3 ወር በመቀመጥ የወለደች የውጭ ሀገር የመንግስት ባለስልጣን እንዲሁም በኦርላንዶ እረፍት ለማሳለፍ ቪዛ ወስዶ ሎስ አንጀለስ በመሄድ ከ5 ቀን በኋላ የወለደ መንገደኛን በምሳሌነት ጠቅሷል። የግለሰቦቹ ቪዛ የተሰረዘ ሲሆን የጉዞ ዓላማቸውን አሳስተው ያቀረቡ ዜጎች በቀጣይ ወደ ሀገሪቱ እንዳይገቡ በዘላቂነት ሊገደቡ እንደሚችሉ አጽንኦት ሰጥቷል። የአሜሪካ የውጭ ጉዳይ ሚኒስቴር ዜግነት በህገወጥ አሰራር የሚገኝ ሸቀጥ ሳይሆን በክብር የሚሰጥ መብት ነው ሲል ገልጾ መሰል የቪዛና የጉዞ ሁኔታን የሚያመቻቹ አካላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አስጠንቅቋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።